ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በባለ ተዳራዎች መካከል ስለሚሰጠው ውክልና ገነ ከመረጃ ላካፍላችሁ። የሰው ልጆች የዕለት ተዕለት ኑሯቸውን ሲያከናውኑ የተለያየ ተግዳሮቶች ይገጥሙታል። የጊዜ፣ የገንዘብ፣ የአቅምና ሌሎች ተመሳሳይነት ያላቸው ችግሮች ይኖራሉ። አንድ ሰው በአንድ ጊዜ በርካታ ስራዎችን ለማከናወን በቦታና በጊዜ ተጽዕኖ ስር ይወድቃል። አማራ ክልል ነዋሪ የሆነ ሰው ኦሮሚያ ወይም ትግራይ ክልል ያሉትን ተግባራት እሱ በራሱ በሚፈልገውና በሚመቸው ሰዓት መፈጸም ያስቸግረዋል። ተጓጉዞ ጉዳዩን ለማሳካት ቢፈልግም ሊፈጸም የሚፈልገው ተግባር በሰዓታት ወይም በቀን የተገደበ ሊሆን ይችላል። በመሆኑም ምንም መጓጓዝና ወጪዎችን ሳይኖሩ ነገሩን እንደራሴ ሆኖ ይፈጽምልኛል የሚለውን አካል የእንደራሴነት ስልጣን በመስጠት ጉዳዩን በሚፈልገው ወጪ ቆጣቢ በሆነ መልኩ ማስፈጸም ይችላል። በመሆኑም እነዚህን አይነቶች ተግባር ለማከናወን የምንጠቀምበት የህግ ክፍል የውክልና ወይም የእንደራሴ ህግ ነው። ሌላው ማህበረሰብ አንዱ ለሌላው የተለያየ ጉዳዮች እንዲያከናውንለት ውክልና እንደሚሰጠው ሁሉ ባል ለሚስቱ፣ ሚስት ለባሏ የጋራ ንብረታቸውን፣ የግል ንብረታቸውን ለማስተዳደር፣ ለመሸጥና ለመለወጥ የውክልና ስልጣን ሲሰጣጡ የምንመለከተው ጉዳይ ነው። የተለመደም ነው። የቤተሰብ ህጉም ቢሆን አንደኛው ተጋቢ የግል ንብረቱን በከፊል ወይም በሙሉ ሌላው ተጋቢ እንዲያስተዳደርለት ውክልና ሊሰጥ እንደሚችል ተመልክቷል። ባልና ሚስት በትዳር አብረው ሲኖሩ መረዳዳት፣ መተጋገዝና መተሳሰብ እንዳለባቸው የቤተሰብ ህጉ በግልጽ ያስረዳል። ባል ለሚስት ወይም ሚስት ለባል የምትሰጠው የውክልና ስልጣንም ቢሆን የሚመነጨው ከመረዳዳትና ከመተጋገዝ ነው። በተግባር እንደምንመለከተው ባልና ሚስት በአንድ ጣራ እየኖሩ ባለመስማማት ምክንያት ፍርድ ቤት የሚመላለሱበት ሁኔታ አለ። በዚህ ምክንያት ሚስት ለባል በሰጠችው ውክልና ስልጣን ላይ መጠራጠር ከጀመረች የውክልናውን ስልጣን ከሻረችው በኋላ ባል ከሚስት የተቀበሉን ውክልና የተሻረ መሆን ሲያውቅ በርካታ ግብይቶችን ሊፈጽም ይችላል። ከንብረቶቹ መካከል የጋራ ንብረቶችም ሊሆኑ ይችላሉ። ባል ለሚስት የጋራ ንብረትን ማስተዳደር እስከ መሸጥ መለወጥ የሚደርስ የውክልና ስልጣን ስትሰጥ ምን አይነት የውክልና ስልጣን እንደምትሰጥ ሳታረጋግጥ ፊርማ ከሰጠች በኋላ ችግሩ ይፋ ሆኖ የሚመጣው በትዳር ባለመስማማት ምክንያት ፍርድ ቤት ክርክር በሄዱበት ወቅት ሊሆን ይችላል። ልብ ሊባል የሚገባው ሚስት ለባል የሰጠችውን የውክልና ስልጣን ለመሻር ከፈለገች ሁለት ጉዳዮችን መፈጸም ይኖርባታል። አንደኛው ቀደም ብላ ለባል የሰጠችውን የውክልና ስልጣን የተሻረ መሆኑን የሚገልጸውን የውክልና መሻሪያ ሰነድ በእጁ ልታደርስ የሚገባ ሲሆን፣ ሁለተኛው ደግሞ ለባል ተሰጥቶት የነበረውን የውክልና ስልጣን መቀበል ናቸው። ጉዳዩን ለማንሳት የተገደድነው በፍርድ ቤት ከሚታዩት ውጣ ውረድ የበዛባቸው ክርክሮች መነሻ በማድረግ ሲሆን ከተወካይ ንብረት የገዙ ሶስተኛ ወገኖችም ጭምር ላልተገባ ክርክር የሚዳረግ ስለሆነ ጥንቃቄ ማድረግ ያስፈልጋል። አመሰግናለሁ።